ኮና ያደረገው ሊመጣ ይችላል። እሱን አየሁት እኮ 10 እየመዘዝክ አታሳየኝ እንጂ ካልሆንኩ እንዴት እዛ ልገባ ይችላል? ህጋዊ ነው። ሰላም ውድ የአኪባ ቤተሰቦች እንደምን አላችሁልን? ዛሬ ሰዓታችንን ጠብቀን መተናል። እኔ ሮቤል፣ ወንድሜ ደግሞ እስኪ ስሙን ያስተዋውቀናል። ሶፊ ይባላል። እንግዲህ ዛሬ ወንጀል ትንሽ ከበድ ያለ ስለሆነ አብረን ጉዳዩን ለማየት ወሰንናል። እስኪ ወደ ውስጥ ገብተን ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። ያው እንግዲህ ወንድሜ እንዳለው ነው ዛሬ የተፈጠረው ነገር እያንዳንዱ ነገር ለእናንተ የምናሳያችሁ ነው የሚሆነው። ነገር ግን የደረሰን መረጃ አለ። አንድ ማንነቷ ያልታወቀች ሴት ነገር ግን ለፍትህ የቆመች ሴት ደውላ ማንነቴን መናገር አልፈልግም፣ ነገር ግን በጣም ብዙ እየተደረገ ያለ ድርጊት አለ ብላ እያንዳንዱን መረጃ ነግራናለች። ቀርበሽ ደምን አንዳንድ መረጃዎችን ለተመልካቾቻችንም ሼር አታረግልንም ስንላት፣ ነገር ግን እሷ በጣም ትንሽ ታዋቂም ልጅ ስለሆነች ራሷን ማሳወቅ ስለማትፈልግ መረጃውን ብቻ ነው የነገረችን። የተሰጠንን መረጃ ይዘን አለበት የተባለበት ቦታ ደርሰናል። ነገር ግን ወንጀሉ ትንሽ ከበድ ያለና ጠጠር ያለ በመሆኑ እኔ ብቻዬን የምወጣው አይደለም፣ ትንሽ ከበድ ያለ ነውና ወንድሜንም ይዤ የመጣሁት ለዛ ነው። ከካሜራ ጀርባ ነበር የሚሰራ። በጣም ጀግና ልጅ ነው፣ የድርሻውን የሚወጣ ከካሜራ ጀርባ በጣም ብዙ መስዋዕቶችን የሚከፍል ወንድሜ ነው ማለት ነው። እና የዛሬው መረጃችን ሊሆን የሚችለው ምንድነው? በጣም በተደጋጋሚ ሴቶች እየታፈኑ ነው። ከአንዴም ሁለቴ አይቻለሁ። እና ይህን ነገር እንዲጣራልን ምን አድርገው ነው? ምንስ ሆነው ነው? ምን ሊያደርጓቸው ነው? ይህን ነገር እንድትከታተሉ እንፈልጋለሁ ብላ ነው መልእክት ያደረሰችን። ይህንን መረጃ ከወንድሜ ጋር ሆነን እያንዳንዱን ነገር አብረን የምናየው የሚሆነው። እናንተ ግን እስከዛ ድረስ አብራችሁን ቆዩ። ሼር፣ ሰብስክራይብ እያደረጋችሁ ሌሎችም እንዲማሩበት እና ደግሞ ስለ መልካም አስተያየታችሁ ስለምታበረታቱንም ከልብ እናመሰግናለን። አብራችሁን ቆዩ። ተመልካቾቻችን እንግዲህ የተባለው ቦታ ደርሰናል። ምን ሊፈጠር እንደሆነ ምን እንደሚፈጠር ያለውን ነገር አብረን እናያለን። ምንድነው? ሰው የለም እንዴ? እየመጣ ነው። እሺ፣ ሰላም ነው? ሰላም። እንዴት ነህ? ሁሉ ሰላም? ሁሉም ሰላም አለን ይመስገነው። ውስጥ መግባት እንችላለን? ፍቃደኛ ነህ? በምን ጉዳይ? አንዳንድ ወሬዎችን ካንተ ጋር ለማውራት ነው። ያንተን ጥሩ ወንዶችን ስለሰማን እሱን ነገር ትንሽ ዲስከስ እናድርግ ብለን ነው። ኦኬ፣ እኔ ወጥተን እናውራ። አይ እኛ ጋዜጠኞች ነን እና ያለውን ነገር ውስጥ ትንሽ አውርተን እንወጣለን። አይመችም፣ ቤቱ አይመችም። ለዛ ነው። ምን ነው የደበከው ነገር አለ እንዴ? ምን ይደበቃል ብለህ ነው? አይ የደበከው ነገር ያለ ይመስላል ብዬ እኛ ይኸውልህ ፍቃድ አለን። ስለዚህ የጋዜጠኞች ነን። እያንዳንዱን ነገር ለአንተ ጥሩ ነገር ለማድረግ ነው የመጣ ነው። ስለዚህ እያንዳንዱን ነገር በስነ ስርዓት እናውራ። ማለት እኛ ሚዲያ ላይ መጥፎ ነገር መስራት አንፈልግም። መጥፎ ነገር የሚሰሩት ሰዎች ብቻ ነው የምንቃወመው። ስለዚህ ይሄን ነገር ካልሰራህ አንተ አትገቡም ብልትልም አትችልም። በምን ጉዳይ ነው የመጣው? ቁጭ ብለን ብናወራ ይሻል። እሺ፣ እስኪ ወንድሜ አንዳንድ መረጃዎችን ለመጠየቅ ነው የመጣ ነውና እስኪ ከራስህ አንተ ማነህ? ስምህን ለተመልካቾቻችን ራስህን አስተዋውቀን እስኪ። ቆይ ግን ከዛ በፊት እናንተ ለምን እንደዚህ ተሸፋፈናችሁ? እነሱስ ለምን ወደዚህ መጡ? ማለት ይሄን ያክል ሰው ለምን አስከትለ መጣ? ካሜራው ስለምንድን ነው? እና ጨናነቀ? አንተ ወንጀል የለብህም ማለት? ስለዚህ አይ አመጣጣችሁ ወንጀለኛ ካልሆንክ በስነ ስርዓት ታወራናለህ። ወንጀለኛ የሆነ ሰው ደግሞ ሁሌም እውነት ተደብቃ ስለማትቀር እንዲሁ ይርበተበታል። አይደለም አሁን እኮ ወንጀለኛ ነህ እያልከኝ ነው። ገብቷል አይደለ? አይ ወንጀለኛ ካነጋገርህ ነው። የእናንተ አመጣጥ ደግሞ ትክክል አይደለም። ተሸፋፍናችሁ ነው የመጣችሁት። ምንድነው ብቻውን ነው የሚኖር ብላችሁ ልዘርፉኝ ነው የመጣችሁት? እኛ ልንዘርፍ አይደለም ወንድሜ። ይኸውልህ መጀመሪያ የጠየኩህን ጥያቄ እስኪ ስምህን አስተዋውቀን። አንተ እውነት ወንጀለኛ ካልሆንክ ወይንም ደግሞ ስላንተ አንዳንድ ነገሮችን ምንረዳው ካለ ምንረዳዳው ካለ ወንጀለኛ ካልሆንክ እያልክ እኮ ነው። ወንጀለኛ ነህ እያልከኝ እኮ ነው። እኔ ወንጀለኛ ነህ እያልኩ አይደለም። ቤቴ ድረስ የመጣችሁት ስሙን ማንነቱን የማይናገር ሰው የሆነ ነገር የሚኖርበት ነው አይደል? ገባኝ። እኔ ትክክለኛ ሰው የሆነ ሰው ሲመጣ እናንተ ተሸፋፍናችሁ ነው የመጣችሁት። ማን እንደሆናችሁ በምን ላቅ ይችላል? እንዴ ዝም ብዬ መረጃ ልሰጥ ይችላል? ሰው ነን እኛ። አይዞህ አትፍራ፣ ምንም አናረግህም።
ህጋዊ ሰው ነን እኮ። ህጋዊ ሰው ከሆንክ ለምን እንደዚህ መጣ? ለምን በካሜራ ለምን ሰዎችን አጅበህ ይዘህ መጣ? መታወቂያ ላሳየህ እችላለሁ ወንድሜ። የታያሪ መታወቂያ ህጋዊ ጋዜጠኛ ነው እኮ። እሺ ምንድን ነው አሁን የምትፈልጉት ነገር? አልገባኝም። መጀመሪያ ራስህን አስተዋውቀን። አንተ ማነህ? ይሄ ቤት ያንተ ነው ወይስ የማን ነው? እዚህ ሰፈር ነው ወይ የምትኖረው? አዎ የኔ ቤት ነው። በጣም ያምራል። አዎ ደስ ይላል በጣም። ምንድነው? ጥሩ ለፍቼበታለሁ። ምን ላይ ነው የምትሰራው? እኔ ማናጀር ነኝ። የት? የባንክ ቤት። የት ባንክ? ንግድ ባንክ። የት ብራንች? ብራንቹን የመናገር ግዴታ የለብኝም። ህጋዊ ከሆንክ ምን ችግር አለው ስናገር? አንዳንድ ጥያቄዎች መልስ የላቸውም ይባላል። ምን እየተፈላሰፍክብን ነው? ሰውየው የምንጠይቅህን ጥያቄ በቀጥታ መልስልን። መለስኩልህ እኮ ማናጀር ነኝ አልኩ። የንግድ ባንክ ማናጀር ነኝ አልኩ። ከዚህ ውጭ ምን ልመልስ? ህጋዊ ሰራተኛ ነህ አይደለም? እሺ ህጋዊ ነኝ እንጂ ካልሆንኩ እንዴት እዛ ልገባ እችላለሁ? ህጋዊ ከሆንክ ታዲያ ብራንቹ መናገር ምን ችግር አለው? አያስፈልግም። ስለማያስፈልግ። ኦኬ እሺ ብራንቹን እምቢ አልክ። ስምህንም ደግሞ አላስተዋውቅም አልክ። ስሜ ምን ይሰራላል? እየተጠያየቅን አይደል? እናንተም አላስተዋወቃችሁኝም እኮ። እናንተም አልተናገራችሁም። እንደዚህ ተሸፋፍናችሁ ቤቴ ድረስ ያለ ፍቃዴ ነው የገባችሁት። መታወቂያ ሳየ ታነባለህ አይደለ? መቼም እሱን አየሁት እኮ 10 እየመዘዝክ አታሳይኝ። እሱን አይቼዋለሁ። እሱን አሳየኝ በቃ። አሁን ካየ ሰሞኑን ኦልሬዲ አውቀዋል ማለት ነው። አወቅኩት፣ ግን ያለ ፍቃዴ ነው የገባችሁት። እሺ ተረጋጋና እኔ ጋር ጉዳት እንደማታደርሱ በምን እርግጠኛ ሊሆን ይችላል? በስነ ስርዓት ካወራህን ጉዳት አናደርስብህም። ነገር ግን በስርዓት ያወራህን አይደለም። ይኸውልህ አዳምጠኝ፣ እንደ ወንድም ይሄን እኛ ያለው ነገር ለመርዳት ነው። እንደዚህ ሆናችሁ መጣችሁ እንደ ወንድም ላያችሁ የሚችል እንደዚህ ተሸፋፍናችሁ አስፈሪ እኮ ናችሁ። አሁን እኮ ነው አንተን አስፈራርተን የሆነ ነገር መዝረፍ ብንፈልግ ቁጭ ብለን አናወራህም። ካሜራ ይዘን ካንተ ጋር ሰጣ ገባ ምን ገባበት አማርኛ የለም። እሺ ይሄ ሁሉ ሰው ምን ይሰራል? ሰውየው ትዕግስቴን እያስጨረስከኝ ነው። አሁን በስነ ስርዓት ካወራኸኝ አውሬ፣ በስነ ስርዓት ካላወራኸኝ እያወራሁ ነው። በስርዓት እያወራሁ ነው አይደል እንዴ? ጥያቄዎችን አስተካክል። እኔ ዝም ያለ ፍቃዴ ነው የገባው። ህዝብ መሀል እኮ ነው የምንኖረው። ምንድን ነው የምታለቃቅሰው? ትክክለኛውን ነገር ነው የምንጠይቀው። ስለዚህ መመለስ ብቻ ነው አንተ የምትጠብቀው እኮ። እየመለስኩላችሁ ነው። መልሴን ደግሞ መስጠት ካለብኝ እሰጣለሁ፣ ከሌለብኝ አልሰጥም። አለቀ። ወደ ጉዳያችን ለምትጠይቁኝ ጥያቄ እንሰጣችኋለሁ። ወደ ጉዳያችን እሺ ቀጥል። እሺ አንዳንድ መረጃዎች ደርሰውን ነበር። እውነት መሆኑን አለመሆኑን ታረጋግጥልናል? ምን አይነት መረጃ ነው የደረሳችሁ? ከተወሰኑ ጊዜያት በፊት የተለያዩ ሴቶች እዚህ ቤት ሲወጡ ሲገቡ ይታይ ነበር የሚል መረጃ ደርሰናል። ምን ትላለህ? የተለያዩ ሴቶች ሲወጡ ሲገቡ ማለት አልገባኝም። የተለያዩ ሴቶች ይወጣሉ ይገባሉ። ነገር ግን ሲገቡ በጥሩ ሁኔታ ነው የሚገቡት። ሲወጡ ግን የማይሆን ነገር ነው የሚወጡት። ማለት የማይሆን ማለት በጣም በተደጋጋሚ ሴቶች ላይ የተለያየ ጥቃት ይደርሳል። እሱ ኢንፎርሜሽን ደርሶን ነው የመጣ። እዚህ ቤት? አዎ እዚህ ቤት ልንዘርፍ ነው የመጣ ነው አትሉም እንዴ እናንተ? ሰበብ አሳበል ልንዘርፍ ወይም ደግሞ የሆነ ነገር ልናደርግ ነው ወንድሜ። ይኸውልህ እኛ ልንዘርፍ አይደለም። ልንዘርፍ ከሆነ ምን አይደለም። ይኸውልህ በስርዓት የምናወራ ከሆነ ይኸውልህ በስርዓት እኔም እኮ እኛም ይኸውልህ እንደ ወንድም በስርዓት እያወራሁ ነው። ዝም በል አንተ ዝም በል። እሱ ጋር አወራለሁ። ዝም በል እስኪ። ይሄ የሆነ ያሟል ይመስለኛል። ማን ነው የሚያሟው? አንተ ተረጋጋ። ቁጭ በል። ቆይ አንዴ ተረጋጋ። ቁጭ በል። ይኸውልህ የምጠይቅህን ጥያቄ በትክክል መልስልኝ እኮ። ይኸውልህ የምኖረው ብቻዬን ነው። እያየሁ ነው አይደል? ሂድ ግባና እይ። ተነስና ግባና እይ። ሁሉንም ነገር ከፋፍተህ ማየት ትችላለህ። ማንም ሰው የለም ከዚህ። እሱን እያንዳንዱን ነገር እናያለን። አትሸውደንም። እውነትም ማምጣት አትቀርም። ይኸውልህ እውነት የምትለው ነገር ምንም አይነት እውነት የለም። ማስረጃ ሳይኖር ዝም ብለህ እውነት እያልክ ነው። ማስረጃ አለ እኮ የኖር ምን አይነት ማስረጃ ነው ሊኖራችሁ? የተለያዩ ሴቶች ይገባሉ ይወጣሉ፣ እና ይግቡ ይውጡ፣ ምን ችግር አለው? ሲወጡ ሲገቡ እንጂ እኮ ሲወጡ እነዚህ ሴቶች እኮ በስነ ስርዓት እንደገቡት አይወጡም። በተደጋጋሚ የተለያየ ጾታዊ ጥቃትም የማይሆን ነገር ገንዘብ ይዘው ይመጣሉ። ገንዘባቸውን ዘርፋችሁ እንዲሁ ነው የምትልኩት። በተደጋጋሚ ይሄን ኢንፎርሜሽን ደርሶናል። ስለዚህ ሴቶችን እየደፈርክ እየዘፈርክ እንትን እያልክ እየዘረፍክም ትወስዳለህ እያልክም ትሰዳቸዋለህ እያልክም እንደዚህ ስትኮረታተፍ ውሸታም እንደሆንክ ያስታውቃል። የምኖረው እኮ እዚህ ማህበረሰብ ውስጥ ነው። ገብቶሃል አይደለ? የምኖረው ከዚህ ህዝብ ጋር ነው። እንዴት እንደዛ ሲሆን ጎረቤቶች አሉ እንዴት ዝም ይላሉ? የሆነ ሲጀመር ጥያቄ ልክ አይደለም። አንተ ዝም በልና እሱ ጋር ባወራስ። መረጃ የሰበሰብኩት ከጎረቤት ነው። ይሄን ሁሉ መረጃ ያገኘነው ከጎረቤት ነው። ጎረቤት በተደጋጋሚ ትክክል ያልሆነ ነገር ስላዩ ነው የጠቆሙ።
አንድ ነገር የምነግርህ ማለት ነው፣ ሴቶች ይመጣሉ ይገባሉ የምትሉት ነገር ከዛም ደግሞ ተጎድተው ነው የሚወጡት የምትሉት ነገር እንዳለ ምንም አሳማኝ አይደለም። ይሄ የውሸት መረጃ ነው የያዛችሁት የደረሳችሁት። ማን ነው ውሸት? ወሬ ደግሞ አንዴ ዝም በል በእናትህ ዝም በልና እሱ ጋር እያወራሁ ነው አይደል? እሺ መልስልን። እሺ ጨርስ። ምንድነው መልስ የተጠየቀው? ይኸውልህ አሁን ምንም አይነት እንትን የለም ነው በቃ የደረሳችሁ መረጃ ውሸት ነው አለቀ። የባንክ ቤት ማናጀር ነህ? አዎ ነኝ። ዛሬ ስራ ቀን ነው። ቤት ምን ትሰራለህ? ፍቃድ ወጥቻለሁ። ፍቃድ ወጥተሃል? አዎ። እሺ አንዴ ቢሮ ስልክ ትሰጠናለህ፣ ደውለን እናረጋግጥ። ምኑን ነው የምታረጋግጠው? ፍቃድ መውጣትህንና የድርጅቱ ሰራተኛ መሆንን። ለምን ያ ሁሉ አስፈላጊ ነው እንዴ? ነፃ ከሆንክ ማጨናነቅ እኮ። ነፃማ ነኝ እኮ። እናንተ እኮ አሁን በህጋዊ መንገድ ሳይሆን አስፈራርታችሁኝ የሆነ ነገር እንድናገር ነው። እንደዚህ አለባብሳችሁን እኮ አይቼ እኛ የጦር መሳሪያ አልያዝንም። ከዚህ በላይ ካሜራ ብቻ ነው። ሁሉ ሰው እኮ አለ። ሁሉ ሰው እኮ የሆነ ነገር ጉዳት ታደርሳለህ ሞከረ ማለት። ስለዚህ ትክክለኛው መረጃ ብቻ እኮ እናንተ የባንክ ቤት ሰራተኛ ማናጀር ነኝ ነኝ እኮ የብራንቹን ስምም ንገረን፣ ስልክ ስጠን፣ ፈቃድ መውጣትንም እናረጋግጥ። እሱ በትህትና እያናገረ ነው። እኔ ግን ሌላ እርምጃ ሁሉ ላራምድ ይችላል። እየሰማኸኝ ነው አይደል? ቤቴ ነው ያለው። ምንም አታመጣም። ምን እያስፈራራ ነው? ተረጋጋ፣ ቆይ ተረጋጋ፣ ተረጋጋ፣ ቆይ ተረጋጋ። እውነቱን ብቻ አትናገራት። ሄድ እባክህ። ያሟል እንዴ? ምንም አልቀመጥም። በቃ ውጡ፣ ውጡልኝ። ቁጭ በልና እናወራ። ይኸውልህ አንተን በስርዓት እያወራሁ ነው። ውጡልኝ። ሌላ ነገር እናወራ፣ በስርዓት እናወራ። ቁጭ በል። ይኸውልህ ህግ ድረስ ከምንሄደው ይልቅ አሁኑን ውጡ። መደወል እችላለሁ፣ መሄድ እንችላለን። እደውላለሁ ወይ ውጡልኝ። ወደ ህግ አብረን መሄድ እንችላለን። ህግ ያስማማናል እኮ። ውጡ በቃ። ምንም እናንተ ቆይ ደብድባችሁ ልትዘርፉኝ ነው ወይስ ምን ልታደርጉ ነው? ይሁን ሁሉ ሰው ይዛችሁ ምን ችግር አለው? በቃ ነፃ ሰው ኮንፈረንስ አጨናነቅ። ቁጭ በልና እናውራ። ቁጭ በል። የሆነ ታማሚ ነው ያ። ቁጭ በልና እናውራ። ተረጋጋ፣ ተረጋጋ፣ ተረጋጋ ትላለህ እንዴ? አንገቴን እኮ ነው ያዘው። ተረጋጋ። ምኑ ነው የሚያረጋጋው ነገር? መልስለት። መልስ ትክክል ስላልሆነ ነው። ትክክል ነው እንጂ ለምን ትክክል አይደለም? እሺ አንዴ ተረጋጋና አድምጠኝ። ባለትዳርና አይደለም? መልስልኝ። ባለትዳርና አይደለም? አይደለም። ኦኬ። እዚህ ቤት ውስጥ ሌላ ካንተ ብቻዬን ነው የምኖረው። በቃ ብቻዬን ነው ያለሁት። ሄዳችሁ ገብታችሁ ፈትሹ አልኩት። ኦኬ። ሰውዬው አይሰማም። ድንጋይ ነገር ነው። አንዴ ክፍሎቹን እዩልኝ። እሺ ማየት ትችላለህ። ሁሉንም ክፍሎቹን እዩልኝ። እሺ ሲጀመር እንደውም አይቻልም። ያለ ፍቃዴ ማንም ሰው ክፍሉን እንዲገባ አልፈልግም። ተረጋጋ። ማንም ሰው አይኖርም ማለት አይደል? ምን አጨናነቀ? አልኩህ እኮ ነገርኩህ። ብቻዬንም ስለሆንኩ እኮ ነው እንጂ የገባችሁት። ሰው ቢኖር ኖሮ አገቡም። እናንተ ማጣርታችሁ ነው። ብቻውን እንደሚኖር ስላጣራችሁ ነው የመጣችሁት። ሁሉም ጎረቤት ተባብሮን ነው የመጣ ነው። እዚህም ድረስ የደረስነው ከጎረቤት ጋር በመነጋገር ነው። ምንም ጎረቤት ምንም አይነት እንትን አትልም። ጎረቤት ቢሆን እውነቱን ብቻ ነው እንትን ሊሉ የሚችሉት እኮ። እውነቱን ነግረውን ነው የመጣ ነው። ስለዚህ ተረጋጋና እናውራ። ተግባባ? እስከምን ያህል ቀን ነው እረፍት የወጣው? ለ2 ሳምንት። ለ2 ሳምንት? አዎ። አሁን ኦልሬዲ ጨርሻለሁ ማለት ይቻላል። ኦኬ። ወደ ስራ እገባለሁ። የትንሣኤ በዓል ዕለት የት ነበርክ? ጓደኞቼ ጋር። የት? እቤት። እሺ። የትንሣኤ በዓል ዕለት በር ለረጅም ሰዓት ሲንኳኳ ነበር፣ የግቢ በር። ከተንኳኳ በኋላ ከ30 ደቂቃ በኋላ በር ተከፍቷል። የተከፈተው ያንተ በር ነው። አና ስንት ሰዓት ነው አንተ ከጓደኞች ጋር የተመለስከው? እኛ እኮ እዚህ ቆየን፣ ከዛ ወጣን፣ ወክ አደረግን፣ ተመልሰን ገባን። ስንት ሰዓት? ምሽት 12 ሰዓት እንደዛ አካባቢ። 12 ሰዓት ገብተሃል? አዎ። ቀንስ 6 ሰዓት የት ነበርክ? 6 ሰዓት ወጣናል። ወጣቻል። ቤት የላችሁ? አዎ። ለበዓል ዶሮ ወይ በግ አርዳሃል? ቤት አንተም እንደሱ እየታመምክ ነው ልበል? ነው። ተረጋጋ። የበዓል እኮ ነው እያልካለሁ። የበዓል እንዴት እንደዚህ ላላደርግ ይችላል? ኦኬ። አርዳሃል? ምንድን ነው ያረድከው? ተረጋጋ፣ እናውራኝ። ጨርሰናል። የሚገርም ምንድን ነው ያረድከው? ችግር የለውም ንገረኝ።
ምን ያው ጓደኞቼ ጋር ነን። ዶሮም በግም ሁሉም ታርዷል። አዎ። የት? ቤት ውስጥ ግራውንድ ነው እንጂ እዚህ እንዴት እንትን ሊል ይችላል? በር ላይ ደም ነበረ ጠዋት እኮና ያ ደም የሚመጣው የዶሮዋ ሊሆን ይችላል። ስንት ሰዓት ነው ያረዳችሁት? ምን ዶሮንም ሆነ በጉን? ጠዋት ስንት ሰዓት? ጠዋት ነው እስከ 3 ሰዓት እስከ 4 ሰዓት ባለ። ግን 2 ሰዓት ላይ ደም ነበር በር ላይ። የበጉ ነው የሚሆን። በጉ 3 ሰዓት አይደል ታረደው? አይ አይደለም። እሺ ጎረቤትም ምናምንም ስለነበረ ቅርጫም ይዘው የሚገባሉ። እነሱም ሊሆኑ ይችላል። ጎረቤቶች እኮ ወደ ራሳቸው ቤት እንጂ ወደ አንተ ቤት አይገቡም እኮ። አለ እኮ እዚህ ሰፈር እኮ ውሻም አለ እኮ። ውሻ ሁሉም ነገሮችም አሉ እኮ። ውሻ አጥንት ይዞ ሊመጣ ይችላል። ፎቅ ላይ ይወጣል። ምንም ለምን አይወጣም? ወንድሜ አሁን እንድጠራጠር ይበልጥ እየገፋፋኝ አይደለም። ደም ሊታይ ይችላል እኮ። የምን ደም ነው የታየው? በዓል ነው አይደለ? የበዓል እንዴት ደም ሊጠፋ ይችላል? በዓል ሁሌም ደም አለ ማለት ነው። እሺ ደም ካለ ያረድከው 4 ሰዓት ነው። 3 ሰዓት 4 ሰዓት 2 ሰዓት ላይ አንተ በር ላይ ደም ነበር እኮ። አሁን ምን ለማለት ፈልገ ነው እንደዚህ የምትለው? እሺ ምሽት 5 ሰዓት የት ነበርክ? በዛ ሰዓት 5 ሰዓት እንጃ ሰዓቱን አላስታውስም፣ ግን ውጭ ነበር ገባ ነው። ውጭ ነበር 12 ሰዓት ገባን። 12 ሰዓት ምናምን ላይ ገባን። ከዛ በኋላ ድጋሚ ወጣን 5 ሰዓት ላይ። የሆነ ሰው አዝለክ እየወረክ ምንድነው ስትባል ወንድሜን አሞት ነው ብለህ ነበር። ጠጥቶ ነበር። 5 ሰዓት ላይ ውጭ ነኝ አላልክማ እኮና ያኔ አይደል ያልከው? ወንድም ተረጋጋና መልስልኝ። 5 ሰዓት ላይ የት ነበርክ እኮ? ነገርኩህ እኮ። የት? ጓደኞቼ ጋር ወጣን ነበር። ወጣችሁ ነበር፣ ግን 5 ሰዓት ላይ ከቤት ወደ ግራውንድ ሰው አዝለክ እየወረድክ ነበር እኮ። ነገር ከዛ ጎረቤት አግኝቶ ውጭ ነበርን። ስንገባ ሲያመው ይዘነው ወጣን። ወደ ሆስፒታል ለመሄድ ነበር። ነገሮችን ይበልጥ እያወሳሰብካቸው ነው። ምንድነው የምትፈልጉት? ለምን አትወጡም? ግልጽ ብታወራ ራስን ከተጠያቂነት ትድን ይሆናል። ምናልባት በሰራ ምን አይነት ጥያቄ? ምንድነው ተጠያቂነት? ወንጀል ማለት ምን አይነት ወንጀል ነው? የምን ሰው ነው 5 ሰዓት ላይ አዝለህ የወረድከው? ጓደኛዬን አመመው ያዘ የወረድኩ። እሺ አንዴ ሰዓት ስጠኝ። የሴት ሰዓት። ይሄ ምንድን ነው? ይሄ ወንድ ልብስ ነው? ይሄ ወንድ ልብስ ነው? አንተ ውጭ እዚህ ቤት ማንም አይኖርማ? አዎ አይኖር። እሺ ይሄ ልብስ ምን ይሰራል እዚህ? ምንድነው? ምን ማለት ለብሰው ፈልገን ያመጣ የወንድ ልብስ ነው? ስነ ስርዓት ይዘህ አዋረኝ። ይኸውልህ ወንድሜ ተረጋጋ። ይሄ የወንድ ልብስ እየሰማኝ ነው አይደለ? ይሄ የሴት ልብስ ነው። አሁንም ልትሸውደኝ እንዳትሞክር እኮ። የሴት ልብስ ነው። ምን ይሰራል? ምን ይሰራል? ለምን ጓደኞች አሉ እኮ እዚሁ ሲያድሩ እንደዚህ ትተው ይሄዳል። ቤቴ ከኔ ውጭ ማንም አይኖርም። በዓል አይደለ ሰሞኑን እንደነገርኩህ። ወንድም ለምንድን ነው ዙሪያ ጥምጥም የምትሄደው? ለምን አንተማመንም እኮ? በቃ አጋጣሚ ተገኘ አለቀ። ምንድን ነው? ፍቅረኛ አለችኝ። ፍቅረኛ አለችኝ። ብቻዬን ነው የምኖረው ያልከው ነበር እንዴ? እኮ እና ብቻዬን ነው የምኖረው። ፍቅረኛ አለች። በጣም ጥሩ ነው። ታዲያ ፍቅረኛ አለች። እንዴት ትደውልላታለህ? አሁን አይሰራም ስልኳ። ስጠኝ፣ እኔ ልሞክረው። አይሰራም። እኔ ልሞክረው አልኩ። ያለችበት ስራ ስልክ አይፈቀድም። የት ነው የማይፈቀድ? አይ እንትን አይደለም፣ ስራ አትይዝም። ስልኩን እንትን አትይም። ኢትዮጵያ ውስጥ ስልክ የሚከለክል ድርጅት አለ እንዴ? አለ እንጂ። እናንተ በነፃነት ሰው ቤት ገንጥላችሁም እየገባችሁ አይደል? እንዴት አይኖርም? አባት ወደ ሌላ እርምጃ ከምንገባ ለምን አንተማመንም? በጣም እየታገስን ነው። እየሰማኝ ነው አይደል? ሰማው። ካንተንማ ሰምቼ የጠየቀውን ጥያቄ በቀጥታ የማትመልስ ካልሆነ አሁንም ቢሆን ማለት ነው። እሺ ወደ ሳይሆን ተገደ ሽባ ስናደርግ ትናገራለህ። እየሰማኝ ነው። ምንም አታመጣም። ምንም አታመጣም። እሺ ያለ ጠባሳ የምን ጠባሳ? የልጅነት ምንድነው? ላውልቅላችሁ? አይ ምን ሆነ ነው ጠባሳ የመጣ? አላስታውስም። ህፃን ነበርኩ። ህፃን ነበር? አዎ። ይሄ ግን እንደሚታየው ከ2 ሳምንት ምናምን በፊት የነበረ ጠባሳ ነው። በደንብ እንኳን በትክክል አልደረቀም። ድጋሚ የሆነ ነገር እንትን ብሎኝ ነው የሚሆነው። አቦ አትዋሽ።
ምንድን ነው የምትፈልጉት? ለምን አትወጡ? ለምን አትወጡ? ውጡ። በስነ ስርዓት የምታወራው ውጡ። ወንድሜ ትሰማለህ? አትሰማም? ትናገራለህ? አትናገርም? ለቀኝ ሰውዬ ትናገራለህ? አትናገርም? ይሄን እብድ አስወጣልህ። ማን ነው? ተናገር። ለቀኝ ተናገር። አንዴ ካሜራውን አትፈልጋለህ? አሁን እያንዳንዱን ነገር ትናገራለህ። እየሰማኸኝ ነው አይደለ? ቀጥል። እየጠበቅን ነው። እየጠበቅን ነው። ቆይ እነዚህ እየተደባደባችሁ እንዴት ነው እውነት ሊመስል የሚችል? እውነቱን ካልተናገርክ አይቀርም። አሁንም ልደግሙ። ቆይ እናንተ ጋዜጠኛ ናችሁ ወይስ ተደባደብ? በትህትና ስንጠይቅ ምንም አይነት ማስታወቂያ አንተ ጋር እናወራለን። አንተ ጋር በማገኝበት መንገድ አገኛለሁ። መልስልን። እሺ ምንድን ነው የምትመልስላችሁ? እቤት በተደጋጋሚ የሚመጡት ሴቶች እነማን ናቸው? ለምንድን ነው የሚመጡት? አላውቅም። ተናገር አንተ። ሌላ ችግር እስከምትገባ ተናገር። ውጡልኝ፣ ውጡ በቃ። ትናገራለህ? ትናገራለህ? ተገድጄ ነው። ማንም አላስገደደ። እውነቱን ማን ያስገደደ? ወደዛ ጠጋ እስኪ ነው። ማን ያስገደደ? ቅድምስ ያን ሁሉ ስታደርቀን የነበረ ምንድን ነው? ዱላ እንደ አህያ ዱላ ትወዳለህ? ማንነቱን አልነግራችሁ ግን ተገድጄ ነው። በቃ ይሄ ስራ የሚሰራው ተገድጄ ነው። ማንነቱን ካልተናገርክ ሽባ ነው የምናደርግህ። እሺ በምን አስገደደ? በቤተሰብ አስገደደኝ። ምን ብሎ? ብዙ ብር ከፈለኝ። በቃ ኑሮዬን አመቻችልኝ አደረኩ። እሺ እሱ ብዙ ብር ከፈለ። የሚመጡ ሴቶች ምንድነው የሚሆኑት? ምንድነው የሚደረጉት? ምንድነው የሚፈጸምባቸው? እኔ እሱን አላውቅም። እኔ እዚህ ሲመጣ ሰውዬ የማውቀውን እየነገርኩ ነው እንዴ። እኔ እንደምታውቅ ደግሞ አውቃለሁ። እና ካውቅ አንተና ወንጀለኛው እንዴ። እሺ ቀጥል። በቃ ተገድጄ ነው። ማን አስገደደ? ማንነቱን መናገር አልችልም። እሺ በምን አስገደደ? በቤተሰቤ አስገደደኝ፣ አስፈራራኝ። ከዛም ብር ከፈለኝ። ቀይተም ከነበርኩበት ኑሮ ወደዚህ ኑሮ አመጣ። የተመቻቸ ኑሮ አደረገልኝ። በቃ እሺ የሚመጡ ሴቶች እዚህ ምንድነው እየተደረጉ የሚወጡት? እሱን እኔ አላውቅም። ታውቃለህ? እኔ አላውቅም። የማውቀውን ነው እየነገርኩህ ያለሁት። ታውቃለህ? መረጃው ስላለን እየጠየቅን ያለነው። ነገርኩህ። እኔ አላውቅም። በቃ ይመጣሉ፣ እዚህ ይገባሉ። ከዛ ውጭ የሚሆኑትን እኔ አላውቅም። አንድ ቀን ታዲያ ተሸክማት ያወረድካት ሴት ምን እንደሆነች እንዴት አታውቅም? እኔ በምን ላውቅ እችላለሁ? እኔ ውጭ ነው አምቆኝ። ለምንድን ነው የማታውቀውን ስራ የምትሰራ? በቃ ነገርኩህ እኮ አንተ አሰማም እንዴ? ተገድጄ ነው አልኩህ። የማሰማው አንተ ነው ወንድሜ። ይኸውልህ ተገድጄ ነው እየሰራ ያለሁት እኔ። በቃ ሴቶች አስገድዶ የምትሰራው ስራ ምንድን ነው? በቃ ሴቶች እዚህ እንዲገቡ ነው። በቃ አለቀ። ሴቶችን እዚህ እንዲቀመጡ ነው የሚያደርገው። እሺ ከገቡ በኋላስ ምንድን ነው የምታደርጓቸው? ከገቡ በኋላ እኔ ምን እንደሚያደርጉ አላውቅም። አንተ በስንት ስራት ተናገር። እየነገርኳችሁ እኮ ተናገር። ታዲያ እውነቱን ተናገር እኮ ነገርኳችሁ። ቤቴን የሚጠቀሙ ሴቶች እንዲገቡ ነው። በቃ ቤት ሴቶች ይገባሉ። ከዛ በኋላ ምን እንደሚሆኑ አላውቅም። እኔ ይደወልልኛል። አስወጣ ስባል አስወጣለሁ። አውጥተህ የት ነው የምጥላቸው? ወደ ቤት ነው የምሸኛቸው። እንደዛ ራሳቸውን ስታ ወደ ቤት ይሄዳሉ? አይ ሆስፒታል ይዣቸው ይሄዳሉ። የሰውዬ ሙድ እየያዘብን ነው። አንተ ትናገራለህ አትናገርም? ትናገራለህ አትናገርም? ተወኝ። ተወኝ። ትናገራለህ አትናገርም? ትናገራለህ አትናገርም? እንዴ ተወኝ። ተረጋጋ። አንድ ቆይ ተረጋጋ። ለምን እውነቱን ተናገር። አንቀራገም። እውነቱን የማትነግረኝ ካልሆነ ሽባ ነው የማደርገው። እየሰማኸኝ ነው? እስከ መጨረሻ ድረስ እየታገስኩ ነው። እውነቱን ያወቃችሁ ቀን እኔ ቤተሰቤንም ነው የሚጨርሰን። ለሱ ችግር የለውም። ተገቢውን የህግ ከለላ እንድታገኝ እናደርጋለን። ሴቶችን ያላዳነ ህግ እንዴት ነው ሊያድነኝ የሚችል? በትክክል ያድናል። ለዛ ታስብ ኃላፊነት እንወስዳለን። ከህግ ተደብቃችሁ ነው እንጂ ወንጀል ስትሰሩ የነበረው
ህግ እያወቀ በፍጹም እንደዚህ አይነት ወንጀል አይሰራም። እየሰማኝ ነው? አሁንም ቢሆን ራስህን ከወንጀሉ ነፃ ማድረግ ከፈለክ እውነተኛ ታሪኩን ብቻ ንገረኝ። አልነገርኩ እውነቱን ከተናገርኩ ቤተሰብ ያልቃሉ። አንተም እሱ ሌላ ነገር ነው የሚከተላችሁ። እሺ ቤተሰቤን እንዴት ላድርግ ነው? ለቤተሰብ አስፈላጊውን ከለላ እናደርጋለን። እውነቱን ይሰፈናል። እርግጠኛ ነው? አዎ። በቃ ሴቶች ይመጣሉ። በቃ በቃ ይደፍራቸዋል። ከዛም ሌሎች የሚመጡ አሉ ከስተመሮች፣ ለነሱም አሳልፎ ይሰጣል። ቢዝነስ ነው የሚሰራው። ሴቶችን እንደዛ ያደርጋል። እምቢ የምትል ከሆነች ያው ይጨርሳታል ማለት ነው። እኔ ያው ቤቱን ያወቅ አብረህ የወንጀሉ ተባባሪ ሆነ መስራት ጀመርክ ማለት ነው። ታዲያ በቤተሰብ መጣብኝ፣ ምን ላድርግ? አንድ ነገር እኔ መጀመሪያም አላቀውም የነበር አጋጣሚ ነው የተገናኘን። አንዲትን ሴት ገሎ ሲጥል አገኘሁት። ከዛ በኋላ በየት እንዳገኘኝ አላቅም። የሱ እጁ ረጅም ነው፣ ብዙ ሰዎች አሉት። በዛ እንትን አለኝ። ቤተሰቤን አጣራ። ከኔ በፊት ቤተሰቦቼን ነው ይዟቸው ያገኘሁት። በእነዛ ህግ ተጠያቂነት መትረፍ አትችልም። ቤተሰቦች ላይ ወንጀል እንደሆነ ገባኝ። ማድረግ እንችላለን። የሰውየውን ትክክለኛ አድሬስ እና የሰውየው ማንነት ብቻ ስጣል። ሰውየው ሳምሶን ይባላል። የት ነው የሚኖረው? እዚሁ ነው የሚኖረው። ስልኩ አለ? ስልኩ በየቀኑ ነው የሚቀያየረው። እሺ መኖሪያ ቤቱ ትክክለኛ መኖሪያ ቤቱን እናንተኑን አላውቅም። እሱ ብዙ ነው ያለው፣ ግን ሌላ አንዳንድ መረጃዎች ምናልባት ካስፈለገ እሱን እንትን ልላችሁ እችላለሁ እንጂ ስልኩ ትክክለኛ ስልክ የሚይዝ አይደለም። ማለት በየጊዜው ነው የሚቀያየረው። አሁን እንውጣ፣ ደውልለት፣ በጣራውና እናገኘዋለን። አይ እኔ ጨርሰኛል። ቤተሰቦቼን መጀመሪያ ቤተሰቦቼን መጠበቅ አለባችሁ። ከዛ ውጭ ምንም አይነት መረጃ አልሰጣችሁም። ቤተሰብ ላይም ሆነ አንተም ላይ ምንም አይነት ጉዳት እኔ ጋር የፈለገው መሆን ይችላል። በቃ ቤተሰቦቼ እንዲጎዱ ስለማልፈልግ ቤተሰብህ ላይም አንተ ላይ ምንም አይነት ነገር አይከሰትም። ነገር ግን አንተ ወንጀል ተባባሪ ነህ፣ ታውቃለህ አይደለ? ወንጀሉ ላይ እጅ አለበት አውቃለሁ። ስለዚህ ቤተሰቦችን ማንም አይነካቸውም። ቤተሰቦች በእኛ ጥላ ውስጥ ይሆናሉ። ማንም ሰው ዞር ብሎ ያያቸውም። ነገር ግን አንተ ይህን ወንጀለኛ አሳልፈህ ለህግ መስጠት አለብህ። ሲቀጥል ደግሞ አንተም የወንጀሉ ተባባሪ ሆነህ እስከሰራህ ድረስ ተገቢ ቅጣት እንደሚገባ ታውቃለህ። ገባኝ። ግን ቤተሰቦቼ እርግጠኛ መሆን አለብኝ። እሺ አሁን ምንድን ነው ማለት? ስለዚህ አሁን ካንተ የምንፈልገው የሰውየውን አድራሻ ቤቱን የምታውቀው ከሆነ ቤቱን ትጠቁመናለህ፣ አለዛ ደግሞ ስልኩን ትሰጠናለህ። እሺ ስልኩን እንትን ልላችሁ እችላለሁ። ምናልባት እኔ እና እሱ የምናወራበት አለ። ብዙ አይነት ስልክ ነው ያለውና ከነዛ ውስጥ የሚሰራላችሁ ካለ በሱ እንሰጣችኋለሁ። ግን ተጠንቀቁ፣ ይቀድማችኋል። እርግጠኛ ሆኑበት። እንግዲህ ውድ የአኪባ ቤተሰቦች እስካሁን የነበረን ቆይታ ይሄንን ይመስላል። ትንሽ እኔ ነገሮችን ከሰማኋቸው አንጻር ማለት ሴት ልጅ ላይ እንደዚህ አይነት ጥቃት ሲደረግ በጣም ማለት የሰማሁት በጣም ነርቨስ ስላደረገኝ ራሴን መቆጣጠር አልቻልኩም ነበር። ግን ወንድማችን ሶፊ በጣም ጠንካራና አስተዋይ ልጅ ነው። ከጀርባም ሆኖ በጣም ብዙ ሰፖርት የሚያግዘን በጣም ጠንካራ ልጅ ነውና እያንዳንዱ ነገር ዛሬ በጣም ሲያግዘን ነበር፣ እንዳያችሁት ነው። ቀጣይ ሊሆን የሚችለው ሳምሶን ወደ ተባለ ሰው የቀጣያችን ጉዞ የሚሆነው ወደሱ ነው። በምን ምክንያት እንዲህ ሊያደርግ ቻለ? ምንስ ቢበድሉት ነው ሴቶች ላይ በተደጋጋሚ ጥቃት የሚያደርሰው የሚለውን ነገር ቀጣይ ቪዲዮ ላይ የምናሳያችሁ ነው የሚሆነው። ነገር ግን የሱ አሽከር በእኛ እጅ ውስጥ በቁጥጥር ስር እናቆየዋለን። ምክንያቱም ያለውን መረጃ እያንዳንዱ ነገር ሳንሰበስብ እሱን አንለቅም። ይህንን ነው ለእናንተ የምናደርሰው። በቀጣይ ቪዲዮአችን እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ነገር ግን ሰብስክራይብ እያደረጋችሁ ሌሎች እንዲማሩበት ይህንን ቪዲዮ ሼር እንድታደርጉት ስንል በትህትና እንጠይቃለን። ስለነበረን ጊዜ ከልብ እናመሰግናለን።